5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱ ይስሙ አለ። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ ፍጻሜ ያለውን ያነበብነው በዚህ ቃል መነሻነት አብርሃም ክርስቶስ የተናገራቸው ታሪኮች ናቸው። አሁን ያነበብኩላችሁ ክፍል የአንድ ባለጸጋና የአንድ ድሃ ታሪክ ነው። ይህ ታሪክ በትክክል የተፈጸመ ታሪክ ነው። ምሳሌ ወይም ሜታፎር ወይ ፓራብል ነው፣ ምሳሌ ነው የሚሉ ሰዎች አሉ። ምክንያቱም በዚህ ታሪክ ውስጥ ብዙ ነገር ሃይማኖት ስላለው ይህ ነገር የማይስማማቸው ሰዎች አይ ክርስቶስ ይህን ለማስተማር የተረከው ታሪክ ነው እንጂ መሬት ላይ የተፈጸመ አይደለም ይላሉ። ይህ ታሪክ ግን በትክክል የተፈጸመ እውነተኛ ታሪክ ነው። ማስረጃችን ምንድን ነው? በዚህ ታሪክ ላይ ስማቸው የተጠቀሰ ምድር ላይ የኖሩ ሰዎች አሉ አሉ። አብርሃም አለ። አብርሃም በምድር ላይ ኖሯል አልኖረም? ኖሯል። የምናውቀው አበብዙኃን ነው። አብርሃም ይታወቃል። አልዓዛር የሚባል ድሃም ስም ተጽፏል በዚህ። ስለዚህ ይህ ታሪክ በትክክል እውነተኛ ታሪክ ነው። እውነተኛ ታሪክ መሆኑን የምንናገርበት ምክንያት በኋላ ስናብራራው ይገባል። በዚህ ታሪክ ላይ ክርስቶስ ምን አለ? አንድ እጅግ ባለጸጋ ነበረ። ቀይ ልብስና ቀጭን የተልባ እግር የሚለብስ እጅግ ባለጸጋ ሰው ነበረ። ከደጁ ደግሞ አልዓዛር የሚባል ድሃ በቁስል ተወርሶ ተኝቶ ነበር ይላል። የባለጸጋው ስም ማን ይባላል? እየሰማችሁ ነው? የባለጸጋው ስም ማን ይባላል? አልዓዛር። የድሃው ስም አልዓዛር፣ የባለጸጋው አልተጻፈም። ክርስቶስ የድሃውን ስም ተናገረ፣ የባለጸጋውን ስም ግን ምን አላለ? አልተናገረም። መቼስ የፈለገ ድሃ ቢሆን ሰው ስም የለው አለ። ድሃም ቢሆን ስም አለ። ያው በስሙ የሚጠራው የለም እንጂ ድሃ ግን ስም አለ። ክርስቶስ ለምንድን ነው የድሃውን ስም ጠርቶ የባለጸጋውን ስም የተወው ቢባል እግዚአብሔር የሚያውቃቸው ሰው የማያውቃቸው ሰዎች አሉ። ሰው የሚያውቃቸው ደግሞ ማን ያውቃቸዋል? እግዚአብሔር። አሁን እኛ በምድር ላይ ዝነኛ የምንላቸው፣ ታዋቂ የምንላቸው፣ ባለጸጋ የምንላቸው በስማቸው እጅግ የከበሩ የታፈሩ ሰዎች አሉ። በሰው የታወቁ ሰዎች ግን ማን ላያውቃቸው ይችላል? እግዚአብሔር ላያውቃቸው ይችላል። እግዚአብሔር አያውቃቸውም ማለት እግዚአብሔር የማያውቀው ነገር አለ እያልን አይደለም። እግዚአብሔር እያወቀ የማያውቃቸው ሰዎች አሉ። ምን አለ ክርስቶስ? ጌታ ሆይ ጌታ ሆይ የሚለኝ መንግሥቴን አይወርስም። ጌታ ሆይ በስመ አጋንንትን አውጥተናል፣ ሙት አስነስተናል፣ ተአምራትን አድርገናል ይሉኛል፣ እኔ ግን አላውቃችሁም ብላቸዋለሁ። አላውቃችሁም ከመባል እግዚአብሔር በቸርነቱ ይሰውረን። እያወቀ ላያውቀን ይችላል እግዚአብሔር። ይህንን ባለጸጋ ስም አለው ግን አልጠራውም ክርስቶስ። በሰው ከመጠራት በማን መጠራት ይሻላል? በእግዚአብሔር መጠራት። እኛ በምድር ላይ ለመታወቅ፣ ለመጠራት፣ ለመታወስ እንፈልጋለን። ሰው ሁሉ ባይረሳን እንደው ስማችን እየጠራ ቢዘምርልን አንጠላም። ግን በሰው ከመታወቅ በማን መታወቅ ይበልጣል? ይገርማችኋል። የግብፅ ቤተክርስቲያን ከአሃት አብያተ ክርስቲያናት አንዷ የሆነችው ቤተክርስቲያን በዓመት አንድ የምታከብረው አንድ በዓል አለ። ይህ በዓል አኖኒመስ ሴንትስ ይባላል፣ ወይም ስማቸው ለማይታወቁ ቅዱሳን። ስማቸው ምን ለማይታወቅ ማን ለሚያውቃቸው? ሰው ግን የማያውቃቸው ቅዱሳን አሉ የሉም? አሉ። እኛ የምናውቃቸው የበቁ የነቁ የምንላቸውን ሰዎች እግዚአብሔር ላያውቃቸው ይችላል። በአንጻሩ ደግሞ እግዚአብሔር የማያውቃቸውን ሰው አያውቃቸውም። ብዙ ቅዱሳን ስማቸው ሳይታወቅ የሞቱ አሉ ምዕመናን። ብዙ ባህታውያን፣ ብዙ መናኞች። ባህታውያን በተለይ በበረሃ የሚኖሩ ስለሆኑ ሰው ሳያውቃቸው ነው የሚሞቱ። እንደውም ከመቆየታቸው ብዛት እዛ በበረሃ ውስጥ ከሰው ከመለየታቸው ብዛት የራሳቸውን ስም ጭምር የሚረሱ ቅዱሳን አሉ። የማንን ስም? አሁን በዚህ ዘመን ባህታዊ ተብሎ በስም ይታወቃል። የቀበሌ ቤት ይዞ እየኖረ አንድ ሰው ባህታዊ ሊባል ይችላል? አይችልም። ሰው ካወቀው ባህታዊ አይደለም። በማን መታወቅ ነው መታወቅ የሚባለው? በእግዚአብሔር ለመታወቅ ያብቃል። ስለዚህ ክርስቶስ የባለጸጋውን ስም አልጠራውም። ባለጸጋው ሰው
ተመችቶት ነው የሚኖረው። ደልቶት ዕለት ዕለት ልብስ እየቀያየረ እየዘነጠ እየለበሰ ነው የሚወጣው። ድሃው ግን በቁስል ተወርሶ ከደጁ ቁጭ ብሎ ነበር። በኋላ ታሪካቸውን ስታዩት ባለጸጋው ወደ ሲኦል ወረደ፣ ድሃው ግን ወደ አብርሃም እቅፍ መላእክት ወሰዱት ይላል። ስለዚህ ይህ ባለጸጋ ተኮንኗል ማለት ነው። ባለጠጋ መሆን ያስኮንናል ወይ? ሰው ሀብታም ስለሆነ አይጸድቅም የሚል ትምህርት በመጽሐፍ ቅዱስ የለም። እርግጥ ነው ባለጠጋ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ምን ቢል ይሻላል? ቢሾልክ ይሻላል። ይሄ ሲባል ክርስቶስ የተናገረበት የራሱ ምክንያት አለ። ግመል በመርፌ ቀዳዳ ያልፋል ያለው ምን መሰላችሁ? ምናልባት እዚህ መካከል ኢየሩሳሌምን የጎበኛችሁ ካላችሁ ኢየሩሳሌም እንደምታውቁት ብዙ በሮች አሏት፣ መግቢያ ቅጽሮች አሏት። አንድ ሰው ወደ ከተማይቱ የሚገባባቸው ማለት። በጥንት ዘመን ታዲያ ከበሮቿ ውጪ ደግሞ ትንሽ መሽለኪያ በር ነበራት፣ ኒድልስ አይ ወይም የመርፌ ቀዳዳ ተብሎ ይጠራ ነበር። የምን ቀዳዳ? የመርፌ ቀዳዳ። ስለዚህ አንድ ሰው በኢየሩሳሌም ከተማ ወደ በሯ ለመግባት ሰዓቱን ጠብቆ 12 ሰዓት ሳይሆን ከመጣ በዋናው በር ይገባል። አምሽቶ ከመጣ ግን መቼስ ውጪ ደራ ይባል ትንሽ መሽለኪያ አለች፣ በትንሿ በር ይገባ ነበር። ትንሿ በር ምን ተብላ ትጠራለች? የመርፌ ቀዳዳ። ክርስቶስ ምን አለ? ባለጠጋ መንግሥተ ሰማያት ከሚገባ ይልቅ ግመል በምን ቢያልፍ ይሻላል? በመርፌ ቀዳዳ ማለት ምንድን ነው? አንድ ሰው በግመል ሀብቱን ጭኖ አንድ ነጋዴ ሲመጣ በዋናው በር ለመግባት ሰዓት ካለፈበት መግባት የሚችለው በምንድን ነው? በመርፌ ቀዳዳ። በመርፌ ቀዳዳ በተባለችው በትንሿ በር ደግሞ ከነ ግመሉ ከነ ጭነቱ አልፎ መግባት ይችላል? አይችልም። ስለዚህ ምን ያደርጋል? ግመሉ እንዲገባ መጀመሪያ ሀብቱን የጫነውን ሀብት ወደ መሬት ያወርዳል። ግመሉ ይንበረከካል። ተንበርክኮ ቀስ ብሎ በመርፌ ቀዳዳ ወዴት ይገባል? ወደ ኢየሩሳሌም፣ ወደ ከተማይቱ። አሁን ክርስቶስ ምን አለ? ባለጠጋ መንግሥተ ሰማያት ከሚወርስ ይልቅ ግመል በመርፌ ቀዳዳ ይገባል ማለት ምን ማለት ነው? ይህ ግመል ወደ ኢየሩሳሌም ከተማ ለመግባት መጀመሪያ ሀብቱን ማራገፍ አለበት። ከዚያ ቀስ ብሎ መንበርከክ አለበት። ከዚያ በኋላ ወደ ከተማይቱ ይገባል። አንድ ባለጠጋ ወደ እግዚአብሔር መንግሥት እንዲገባ መጀመሪያ ሀብት ንብረቱን ትቶ በማን ፊት መንበርከክ አለበት? በእግዚአብሔር ፊት። ሀብት ንብረት ላለን ሰዎች እግዚአብሔር ትሕትና ያድለን። ስለዚህ ይህ ባለጸጋ የተኮነነው ሀብታም ስለሆነ አይደለም። ሀብታም መሆን ኃጢአት አይደለም ምዕመናን። እንደው ስራ ሊንቅ ይችላል ሰው ስራ ላይ ይሰራል። እንደው ዓለምን ቢመንን እንኳን ስራን እንዲንቅ አይፈቀድለትም። አንዳንዴ ኦርቶዶክሳዊት ቤተክርስቲያን ድህነትን እንደምትሰጥ አሁን ባለንበት ዘመን በተለይ ብልጽግና የሚሰበክበት ዘመን እና ይህች ሀገር እንድትደኸይ ወደኋላ እንድትቀር ቤተክርስቲያን እንዳደረገች አድርገው አፋቸውን ሞልተው ተዳፍረው የሚናገሩ ሰዎች አሉ። ቤተክርስቲያን ድህነትን የምታወድስ ባለጠግነትን የምትነቅፍ ቤተክርስቲያን አይደለች። አንድ ሰው እንኳን ዓለም ላይ ሆኖ ይቅርና ምዕመናን እንኳን ዓለም ላይ ሆኖ ይቅርና ዓለምን ጥሎ ወደ ገዳም ቢገባ እንኳን ስራ ግን መስራት ማቆም የለበትም። ምን ይባላል? ስራ ያጣ መነኩሴ መልሶ አይዟቸው፣ አባቶቻችን ምንም አይሏቸው። ስራ ያጣ መነኩሴ ምን ይሆናል? እውነት እኮ ነው። ቆሙን ቀዶ ይሰፋል። ኃጢአት ከሚሰራ ያልተቀደደ ቆሙን ቀዶ ምን ብል ይሻላል? ቢሰፋ ይሻላል። ገዳም ገብቶ እንኳን ስራ አለ። በአንድ ወቅት አንድ ወጣት ሊመንን ወደ ገዳም ገባ። ይገርማቸዋል። ገዳም ገባና ሊጸልይ አባ ስልዋኖስ የተባሉ አባት ባሉበት ገብቶ ልክ ጸሎቱን ሊያደርግ ገባ። ሲገባ ምን አሉት? በል ከጸሎት በኋላ ገዳም ውስጥ ስራ አለ፣ ቁፋሮ አለ፣ በሉጣና ተሳተፋ። አይ እኔ የመጣሁት ልጸልይ ነው እንጂ ስራ ልሰራ አይደለም ማለት ነው። አዎ በልሽ ጸልይ አሉ። አሁን ሲጸልይ ቆየ። ማታ መነኮሳት የሚበሉበት ሰዓት አለ። ልክ የሚበላበት ሰዓት ሲደርስ ደወል ይደወላል። መጥ ይባላል። ያንን ደወል ሳትመቱ ተሰብሰቡና ምግብ ብሉ ብሎ አዘዘ አባ ስልዋኖስ። አሁን ይህ እንግዳ መነኩሴ ቢጠብቅ አይደወልም። በኋላ አልጠራ ሲሉት መጣና ምን አለ? እንደ ወንድሞች ራት በሉ እንዴ ብሎ ጠየቀ። አዎ በልተዋል አሉ። እንደው በሀገራችሁ እንግዳ አይቀበልም? እንደው እኔ መጥቼ ብላ እንኳን ብላችሁ ማጥሩኛል። አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግም ማለት አልሰራም ብሏል አይደል? የማይሰራ ምን አይበል አይብላ ይላል።
ብዙ ሊቃውንት ስለ ሥራ ብዙ አቡነ ዮሐንስ የተባሉ ጳጳስ ደግሞ ምን አሉት ይባላል። አንዱ ወጣት በዚህ የቆሎ ተማሪዎች ተሰብስበው ይማራሉ፣ ዜማ ይማራሉ፣ ንባብ ይማራሉ። እሱ ሥራ ፈቶ ቁጭ ብሏል። እንዴ ምነው አትማርም አሉት። አይ ብፁዕ አባታችን እኔ ምን እየበላሁ ልማር? እንዴ አሁን ምን እየበላህ ነው የምትደነቁረው አሉት። ሳይበላ ነው የሚኖረው የሰው ልጅ? እነዚህ ሁሉ ታሪኮች የሚያሳዩት ስራን የምትደግፍ ባለጠግነትን ብልጽግናን የምታስተምር ቤተክርስቲያን። በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ታዲያ ይህ ባለጸጋ ለምን ተኮነነ? ምን ሰርቶ ነው? ዘማዊ ነው አይልም። ዘማዊ ነበር አይልም። ሰርቶ አዳሪ ለፍቶ አዳሪ ሰው ነው። የቤተሰብ ሰው ነው። ዕለት ዕለት እየተመቸው ይኖር ነበር። ዕለት ዕለት ተመችቶት መኖር ኃጢአት ነው መመና አይደለም። ለምን ተመቸህ ተብሎ አይኮነንም። ያማረ ልብስ ይቀያይር ነበር። ሲወጣ ሲገባ ይለብስ ነበር። ልብስ መቀያየር መልበስ ኃጢአት ነው አይደለም። የመጀመሪያ የሰው ልጅ ራሱ ልብስ ያለበሰው ማን ነው? እግዚአብሔር። አዳምና ሔዋን ከገነት ሲወጡ ይላል እግዚአብሔር የቁርበት ልብስ አለበሳቸው ይላል። የምን ልብስ? ምንድን ነው ቁርበት? ቆዳ ሌዘር ነው የለበሱት ማለት ነው አይደል? አሁን በእኛ ቋንቋ ማለት። ስለዚህ አትልበሱ አይልም እግዚአብሔር። ይህ ባለጸጋ ምን አጥፍቶ ነው የተኮነነው ካላችሁ፣ በቁስል ተወርሶ ድሃ ከደጁ ምን ብሎ ነበር? ተቀምጦ ነበር። እግዚአብሔር ተመችቶ ስለኖርክ አይቀየምህም፣ ግን ካጠገብህ ያለውን ሌላውን ወንድምህን ስትረሳ ያዝንባል። ይህ ሰው ዕለት ዕለት እየተመቸው ሲወጣ ሲገባ፣ ከደጁ ደግሞ ዕለት ዕለት እየራበው እየተሰቃየ የሚኖር ቁስለኛ ሰው ነበር። የተቸገሩ ሰዎችን መርሳት ብቻ ሌላ ኃጢአት ባይኖርብንም ሲሆን ይከተላል ማለት ነው። ነዳያንን ከመዘጋት እግዚአብሔር በቸርነቱ ይጠብቀን። በጣም ከባድ ነው ምዕመናን። እሱ እዚህ ዕለት ዕለት ይመቸዋል፣ ያኛው ዕለት ዕለት ግን በቁስል ተወርሶ ተሰቃይቶ ይኖር ነበር። የሚገርመው ስንት ድሃ ነው በሩ ላይ የወደቀው? አንድ ድሃ ነው። አይ እኔ የአገሩን ድሃ እኮ ረድቼ አልችለውም፣ ስንቱን መጽውቼ እችለዋለሁ እንዳይ በሩ ላይ ያለው ድሃ ስንት ነው? አንድ ነው። እሱን ድሃ ማልበስና ማብላት ይችል ነበር። ለአንድ ድሃ እንኳን መትረፍ አቃተው። እሱ ዕለት ዕለት ሲመቸው እሱ በዚህ ይቆስላል ማለት ነው። ለአንድ ድሃ እንኳን የሚሆን ርኅራኄ ያልነበረው እግዚአብሔር። ነዳያንን ስንረሳ፣ የተቸገሩ ስንረሳ ያዝናል። አሁን እኛ በልተን ጠጥተን ጠግበን እናድራለን። በዚህ ሰዓት በዓለማችን ላይ በሀገራችን ላይ የሚበሉት የሚጠጡት ያጡ ሰዎች አሉ የለው? አሉ። እኛ ልብስ ስንቀያየር የሚለብሱት ያጡ። ቅዱስ አምብሮስ የተባለ ሊቅ ምን ይላል? አንተ ቤቱን የምታስጌጥበት የምታነጥፈው ምንጣፍ መምረጥ ተቸግረ ቀለሙ ምን ይምሰል እያልክ ትቸገራለህ። ወንድም ግን እርቃኑን ወድቋል። አንተ መሬቱን ልታለብስ ነው የምትቸገረው። በቁም ሳጥን ውስጥ የሰቀልካቸው ልብሶች፣ ብዙ ልብሶች ከቤታችን እናስቀምጣለን። አንዳንዱን ባንለብሰው ለማስታወሻ እንዲሆን የምናስቀምጠዋለን። አንተ የሰቀልካቸው ልብሶች ግን የወንድም ልብሶች ናቸው። እርቃኑን ሆኖ ያንተን ልብስ ለመልበስ ይጠባበቃል። ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። በገድሉ በጣም ይደንቅ ነገር ተጽፏል። ልብስ ሲለብስ ምን ያደርጋል? የቡትቶ የሆነ የቆስ እንደው በደንብ ያልተሰፋ ያላማረ የሚያስጠላ ልብስ ስፉልኝ ብሎ አሰፋ። ያሰፋና ከመሬት ላይ ይጥለዋል። ሲጥለው ድሃ መጥቶ ካነሳው አሃ ለካ የወንድሜ ልብስ ይዤበት ነበር። አሁንም ሌላ ልብስ አምጥቶ ያስቀምጣል። ተራ ልብስ ድሃ ካነሳ የወንድሜ ልብስ ወስጄዋለሁ ይላል። ሶስተኛ ሲያስቀምጥ የሚያነሳው ሲጠፋ አሁን ገና ልብሴን አገኘ። ቅዱሳን እንደዚህ ነበሩ። እኛ ለብሰን ተርበን ጠግበን የተራቡ ሰዎች ግን እናናስብ። በእውነት እግዚአብሔር ይቅር ይበለን። ይህንም ባለጸጋ ወደ ሲኦል የጨመረው ድሃውን እያየ እንዳላየ መሆኑ ነው። ቤተ ክርስቲያን ድሆችን ማሰብን ይገርማቸዋል። ከራሷ ጥቅም ሁሉ ታስፈልጣለች። ለቤተ ክርስቲያን ምጽዋትን እንመጸውታለን። ለቤተ ክርስቲያን ንዋያተ ቅድሳቱን እናሟላለን። ከዛ በላይ ግን ድሆችን እንድናስብ ታስተምራለች። ቅዱስ ዮሐንስ አፈወርቅ ምን አለ? ስለ ድሆች ሲያስተምር ለቤተ መቅደሱ እየመጣችሁ ያማረ ምንጣፍ ታነጥፋላችሁ፣ የወርቅ መስቀል ትገዛላችሁ። ይህን ማድረጋችሁ ጥሩ ነው፣ ግን ድሆችን ልታስቧቸው ይገባል። ምክንያቱም ማለት አንተ መቅደሱን በወርቅ ልብስ ስታስጌጠው ወንድም ውጭ ሆኖ ያለቅሳል።
ክርስቶስን ከነዳዩ ጋር ካላገኘው መቅደስ ውስጥ ገብተህ ከመንበሩ ፊት ልታገኘው አትችልም። ሌላው አባት ደግሞ የተናገረው በጣም ከባድ ነው። ምዕመናን አንተ ቤተ መቅደስ ውስጥ መጥተህ ብዙ ሻማ ገዝተህ መቅደሱን ሻማ በሻማ ታደርገዋለህ። አበርተህ እየሰማችሁ ነው። መቅደሱ ምን ታደርገዋለህ? ሻማ በሻማ ታደርገዋለህ፣ ታበራለህ። የድሃውን እንባ ግን አንተ ያበራኸውን ሻማ ያጠፋዋል። ድሃው ሲያለቅስ ምነው ፈጣሪ የረሳሃል ሲል በእንባው ምክንያት ያንተ ምጽዋት ዋጋ ያጣልናል። ነዳያንን ለማሰብ እግዚአብሔር በቸርነቱ ይርዳል። ስለዚህ የባለጸጋ የተኮነነው ድሃውን በመርሳቱ ነበር። ድሃውስ ምን አድርጎ ነው የጸደቀው? በሉ በዚህ ታሪክ ላይ ድሃው ምን አይነት ሰው ነበር የሚለው ምንም ነገር አልተጻፈም። ድሃ መሆን ያጸድቃል? አያጸድቅም። ድህነት እንደውም ለኃጢአት ምክንያት ይሆናል። ጠቢቡ ሰሎሞን ምን አለ? ሁለት ነገር ለምንሃለው ጌታ ሆይ አለ፣ እጅግ ባለጠጋ አታድርገኝ፣ እጅግም ድሃ አታድርገኝ። ለምን? ድሃ የሆንኩ እንደሆን እንዳልሰርቅ፣ በሐሰት እንዳልብል፣ እግዚአብሔር እንዳላስቀይም። ባለጠጋ ሲሆን ደግሞ እግዚአብሔር ማን ነው እንዳለ እጅግም ድሃ እጅግም ባለጠጋ አታድርገኝ። ታዲያ ድህነት አያጸድቅም ማለት ነው። ልባሉ ይህ ባለጸጋ ለምንድን ነው የጸደቀው? ድህነት እንደውም ለኃጢአት ምክንያት ሊሆን ይችላል። ደራሲ ምን አለ በዚህ በመልካ ኤዶም ላይ በልብስ ወበሲሳይ ኢታልይም ይቤታል እስመ ቁሮራሃ ያረሱ ጸሎተ። ድንግል ሆይ በልብስና በምግብ መቸገር አታሳይ፣ ረሃብና ብርድ ጸሎትን ያስረሳል። ታዲያ ይሄ ድሃ ለምንድን ነው የጸደቀው ካላችሁ እሱ እዚህ በድህነት እየተሰቃየ ሲኖር ከፊት ለፊቱ ደግሞ ተንደላቆ የሚኖር ባለጸጋ አለ። ይህንን አይቶ አንድ ቀን እንኳን ማንን አላማረረ? እኛ አሁን አጠገባችን የተቸገረ ሰው ካለ በችግራችን እንጽናናለን። አጠገባችን የታመመ ሰው ካለ በህመማችን እንላለን፣ እንጽናናለን። ይህ ባለጸጋ የድሃ ግን ብቻውን ነው። ካጠገቡ ጤነኛ የሆነ ሰው ነው ያየ። አንድ ሰው ምን አለ መሰላችሁ? ሆስፒታል ውስጥ 3-4 ሰዎች አብረው ይገባሉ ሊታከሙ። እየሰማችሁ ነው? አሁንና ሆስፒታል ውስጥ ሆነው አራቱን ያቃስታሉ። መቼስ ህመም ታውቁታላችሁ። አራቱን ያቃስታሉ። መጨረሻ ሐኪሞች መጡና ማስታገሻ መድኃኒት ሰጧቸው። ሲሰጧቸው ከአራቱ 3ቱ ተሻላቸውና ማቃሰት አቆሙ። አሁን የሚያቃስተው ስንት ሆነ? አንድ ሰው ብቻውን ቀረ። ምን አላቸው መሰላችሁ ጓደኞቹ? ኧረ ወገኖቼ የመጣንበትን አንርሳ እንጂ ያለ እንደሱ ምን እንዲሉ እንዲያቃስቱ ነው። እኛ ስንቸገር ከጎናችን ችግረኛ ካለ በሌላው ችግር እንጽናናለን። ይህ ባለጸጋ ግን ብቻውን ነበር የሚሰቃየው። አንድ ቀን ግን እግዚአብሔርን አላማረረም። ምን ይላል ቃሉ? ከባለጸጋው ፍርፋሪ የሚወድቀው ሊበላ ይመኝ ነበር። ቤቱን አይደለም የሚመኘው፣ ንብረቱን አይደለም የሚመኘው። ይህ ባለጸጋ የሚበላው ያማረ ምግብ አይደለም የሚመኘው። ምንድን ነው የሚመኘው? ፍርፋሪ። እኛ ቤት ኖሮን እኮ የሌላውን ቤት እንመኛለን። ልብስ ኖሮን ሌላው የለበሰውን አቤት ሲያምር ብለን እንመኛለን። ይህ ባለጸጋ ግን ድሃ ግን ይመኝ የነበረው ምኑን ብቻ ነው? ፍርፋሪ። መጽሐፍ ቅዱስ ምን ይላል? የባልንጀራህን ቤቱን፣ ንብረቱን፣ ሚስቱን፣ አህያውንና በሬውን አትመኝ ይላል ወንጌል በ10 ትእዛዛት ነው። የሌላውን ንብረት መመኘት ኃጢአት ነው። ሚስቱን አትመኝ፣ አህያውን አትመኝ። አህያ ማለት አሁን በእኛ ዘመን መኪና ማለት ነው። ትራንስፖርት አይደለች አህያ። የባልንጀራህን አህያውን አትመኝ ማለት መኪናውን አትመኝ። በሬውን አትመኝ ማለት ትራክተሩን የሚሰራበትን የስራ መሳሪያውን አትመኝ ማለት። ይህ ባለጸጋ ግን ድሃ ግን ይመኝ የነበረው ፍርፋሪውን ብቻ ነው። የሚያስፈልገንን ብቻ ለመመኘት እግዚአብሔር በቸርነቱ ይርዳል። አዎ ይህንን ሲያደርጉ መጀመሪያ ድሃውን ሞተ፣ መላእክትን ወደ አብርሃም እቅፍ፣ ባለጸጋውም ደግሞ ሞተና ተቀበረ። ከድሃውና ድሃው ቀድሞ ለምን ሞተ ካላችሁ፣ አንደኛ ቁስለኛ ነበር፣ በሽተኛ ነበር። በበሽታው ምክንያት ወዲያው ሞተ። ሁለተኛ እግዚአብሔር ለኃጢአተኞች የበለጠ የንስሐ ዕድሜን ይሰጣል። ከባለጸጋውና ከድሃው የበለጠው ኃጢአተኛ ማን ነበር? ባለጸጋው። ምናልባት እንደው ልቡ ይመለስ ከሆነ ብሎ እግዚአብሔር ረጅም የንስሐ ዕድሜ ሰጠው። ለሁላችን ልንገራችሁ፣
እኛ ስንሞት መቼስ ምንሞት ስለማይመስለን ያለው ወሬ ስለሌለ ይችላል። አንድ ሰው ሲሞት ነፍሱ ከምኑ ትለያለች? ከስጋው። ልክ ሲሞት ነፍሱና ስጋው ሲለያዩ የመጀመሪያዋ ሐዘንተኛ ነፍሱ ነች። ነፍሱ ነው የምታዝነው። ለምን ካላችሁ ከዚህ ስጋው ጋር ብዙ ታሪክ አላት፣ ብዙ ትዝታ አላት፣ ብዙ ነገር አሳልፋለች። ስለዚህ የመጀመሪያዋ ሐዘንተኛ ማን ነች? ነፍሱ ነች። ነፍሳችን ከስጋችን ስትለይ ታዝናለች። ቤተሰቦቻችን ሲያዝኑ ሲያለቅሱ፣ ወዳጆቻችን እናዝናለን። ግን አሁን ፍታት የሚያስፈልገው ለዚህ ነው። አንድ ሰው ነፍሱ ከስጋው ተለይታ ወገኖቹ ሲያለቅሱ ነው ደስ የሚለው? ጸሎት ሲያደርጉ ነው ደስ የሚለው? ጸሎት ሲያደርጉ። ለካ ቤተክርስቲያን ከኔ ጋር ነች ነው። አስከሬኑን ዕጣን ሲያይ ከማደር አስከሬን እኛ የምንለው ሬሳ ነው። ሬሳ ተበላሸ። አስከሬን ግሪክ ነው፣ ማደሪያ ማለት ነው። ንኢ ማርያም ለእግዚአብሔር አስከሬኑ ይላል። የእግዚአብሔር ማደሪያው ማርያም ሆይ ስጋ ያ ነፍስ የዛ ሰው ነፍስ ደስ ትሰኛለች። ቤተ ክርስቲያን ፍታት የምትፈታው ደግሞ አይደለም። ብዙ ሰዎች የምናደርገው በአንድ ወቅት ከሐዲሶች መጽሐፍ ጽፈው የእኛም ቤተ ክርስቲያን ለዚያ ሰው ምን ብላ ትጸልያለች? ተዋጓቸው፣ ምን በላቸው? ተዋጋቸው። እነማን ናቸው? አጋንንት ናቸው። በእውነት በአጋንንት ከመከበብ ነፍሳችንን ይጠብቅልን። ልክ ያንን ሰው ነፍሱን አጋንንት እንደሚዋጋ በእውነት ለሞተው ሰው ነው። እያንዳንዱ ምስራት የሚባለው ወቆምኩ ከበላይ ዘተሐቁሌ ነው። ገና አስከሬኑ ከቤት ሲወጣ ቤተክርስቲያን አለች። ስጋዬን እንደማይጠቅም ዕቃ አውጥታ ያቆኑ ነው የሚሰርተው። ልብ አድርጎ አንድ ሰው ሲሞት የሰራው ቤት ነው ተብሎ ሬሳው ትንሽ 1-2 ሳምንት ይሰንብት ይባላል አይባል፣ ይውጣ ነው። በስም እንኳን አንጠራው። ሬሳው ወጣ ነው የምንለው። እገሌ ወጣ እንኳን አንል። ክርስቶስ ብቻ ነው አልዓዛር ከሞተ በኋላ በስሙ የጠራው። ሁላችንም በስም እና ይህ ባለጸጋ ነበረ። ደሃውን ግን መላእክት ከበቡታል። ምን ማለት መሰላችሁ? ደሃው ነበረ ይላል። ሲኦል ምን ይመስላል? እንዴት ያለ ነው? እዚህ ሆነን መናገር አንችልም። ሲኦልን ከማየት እግዚአብሔር ይሰውራል። ምን ይመስላል ሲሆን አንናገር። ግን ይህ ባለጸጋ ምን አለ? ሲኦል ውስጥ ሆኖ በነበልባል ይሰቃይ ነበር። ወደ አብርሃም ጋር ተመለከተ ይላል። እሱ ሲኦል ውስጥ ብቻውን ያለው ሲኦልን እንዴት የሚገዛት ይሆናል? የቤተክርስቲያን መጽሐፍ ሲኦል ከኛ አይምሮ በላይ ነው። እሳት አለ ሲባል እዚህ የምናውቀው እሳት አለ። ይሄኛው እሳት ስጋን ነው የሚያጠፋው። ነፍስ አንድ ሰው ሞተ። 30 ዓመት ሙሉ ተሰቃይቶ ሞተ። ሞተና 3 ሰዓት ሲኦል ውስጥ ቆየ። ስንት ሰዓት? 3 ሰዓት። ከዚያ ነፍሱ ተመለሰች። ያለው በነበልባል አለ። እንደምናስበው አይኖር እና አብርሃም አባት ሆይ ያደረግነው ይሄን ነው። አብርሃም አባት ሆይ በምስቱ ማረኝ። አያችሁ ሲኦል ውስጥ ሆኖ ይህ ሰው ጸለየ። ወደ ማን? ወደ አብርሃም። ለካ ወደ ቅዱሳን ይጸለያል ማለት ነው። አብርሃም አባት ሆይ ማረኝ ያለ በዚህ ነበልባል እሰቃያለሁና ከምላሴ ጠብ እንዲያደርግልኝ አልዓዛርን ላክልኛል። አንድ ካህን ቤት ሊለምኑ ይመጡ ነበርና ንዑና ሁሩ ያለለት በቀኝ ያቁማል። ንዑ ማለት ምን ማለት ነው? ኑ ወደ እኔ ኑ ባለለት። ሁሩ ደግሞ እናንተ ርጉማን ኃጢአተኞች ከኔ ምን በሉ ሂዱ ባለለት በቀኝ ያቁማችሁ ይሉና ክርክር እኛ ለምስክር ያልቃል። እየሰማችሁ ነው? እናንተን ለምን እኛ ምን ማለት ነው? ነዳ አብርሃም ምን አለ? እኛ ወደ እናንተ ወደ እኛ እንዳንመጣ በመካከላችን ገደል ተደርጓል አለ። ፍትሐ እግዚአብሔር ተደርጓል። ይህ ብቻ አንተ በምድር እያለ ደስ እንደተሰኘ አስታውስ፣ እሱ ደግሞ እንደተሰቃየ አስታውስ። አሁን በተራው እሱ እዚህ ይጽናናል፣ አንተ በተራው ምን ትላለህ? ትሰቃያለህ። እስቲ እዚህ ላይ አስተውሉ። አንድ ሰው ምድር ላይ ያለ በድህነት በስቃይ በመከራ
በሰማይ ያገኛል። አንድ ሰው ደግሞ ምድር ላይ ያለ በጣም ተመቸው በሰማይ ይሰቃያል። እኩል ነው አይደል? ትንሽ ክፉ ነገር ደግሞ ምንም ኃጢአት ትንሽ ደግ ነገር መስራት አይደለም። አንድ በሬ ነጭ በሬ ቢሆን ትንሽ ጥቁር ፀጉር ስላለው ያ በሬ ጥቁር ነው ሊባል ይችላል አይችልም። በተቃራኒው ደግሞ ጥቁር በሬ ትንሽ ነጭ ስላለው ነጭ ነው ይባላል። ሰው ወደ እግዚአብሔር ሲሆን ነው ልክ እንደመሬታችን። ወደ ሲኦል የሚወርደው ደግሞ ልክ እንደ ዲያብሎስ ክፉ ሲሆን ነው። አሁን እንግዲህ እኛ ከሁለቱ የቱን ነን የሚለውን እስኪ ንገሩ ይሆናል። እንደመሬታችን ንጹህ ነን አይደል? የእግሯን ጣዕም አናከናል ክፉ ነን እንደ የፈለገ ክፉ ብንሆን ከሰይጣን አንሻል። ታዲያ የት ነው መግቢያ? ልሰናከል ቀረቡ ፍጻሜያቸውን እስካስተውል ድረስ ከአንተ ርቀው የሚያመነዝሩትን አጠፋቸው፣ ለእኔስ ወደ እግዚአብሔር መቅረብ ይሻለኛል። እና ምድር ላይ ያለ ክፉ ሰው ሊባረክ ይችላል። በአንጻሩ ኃጢአት የሌለበት ንጹህ ሰው ደግሞ ስለ ትንሽ ኃጢአቱ ምድር ላይ መከራ ይበዛበታል። ይህን ስናኛ እንማረራለን። ግን ክፉ ሰው ምድር ላይ በረከት የሚያገኘው ዋጋውን ምድር ላይ ጨርሶ በሰማይ እንዲኮነን ነው። ደጉ ሰው ደግሞ ምድር ላይ እዚሁ ይቀጣል፣ በሰማይ ከኩነኔ ይተርፋል። ይህን ስላችሁ ደግሞ መኪና የሚነዳ ስታዩ ይሄ ሰውዬ እዚሁ እየጨረሰ ነው እንዳትሉ አደራችሁ። እኛ ቶሎ ለፍርድ ነው የምንቸኩለው እና በምድር እያለ እንደተሰቃየ ፍትሐ እግዚአብሔር ይከለክለናል አለ። መጨረሻ ላይ እንግዲያውስ አለ 5 ወንድሞች አሉ። ከኔ ጋር ናችሁ ምዕመናን? ስንት ወንድሞች አሉ? የለመነው ለምኖቹ ነው? ለወንድሞቹ ነው። ኃጢአተኞች ለዘመዶቻቸው ብቻ የሚያስቡት፣ ለዘሮቻቸው ብቻ የሚያስቡት። ቅዱሳን ግን የሚለምኑ ለማን? ለዓለም ሁሉ ነው። ማረው ይቅር በለው ነው። ማረው ይቅር በለው ነው። እና 5 ወንድሞች አሉ፣ ሄዶ ይመስክርላቸው አለ። አብርሃም ምን ብሎ መለሰለት? እነሱን ይስሙ፣ እነሱን ካልሰሙ ግን ከሙታን ማለት ምን ማለት ነው? ምናምን ሰዎች እዚህ ላለ ነው በምድር ላይ ለምንኖር ኃጥአን የተመደቡልን ሙሴና ነቢያት መምህራኖች አሉ። ለእኛ ከሌላ ዓለም መጥቶ የሚያስተምረን መልአክ የሚያስተምረን እዚህ የምንሰማውን ቃል እግዚአብሔር ሰምተን ንስሐ ለመግባት ያውቃል። መቼስ አሁን ሀገራችን ጭንቅ ላይ ናት ያለችው። ብዙ መፍትሄ ይጠቁማል ሰው እንዲህ የመሰለው። በእርግጥ ይህ አይደለም ዋናው ትምህርት። የራሔል እንባ እኮ ነው የሚሆነው፣ ውሃ አይደለም። ባህር ወደ ያሰጠመው ራሔል እንባዋን ወደ እግዚአብሔር ምን ስላለች? ስለመጨች። ንስሐ መቅሰፍት ያጠፋል፣ ብዙ ክፉ ነገር ያርቃል። የነነዌን ታሪክ ታስታውሳለህ? ምናልባት ትንቢት መነገር ከሆነ ተነግሮባቸዋል። ትቀሰፋላችሁ፣ ነነዌ በ3 ቀን ትገለበጣለች የሚል ትንቢት ተነግሯል። ዮናስ መጥቶ ሰበከ፣ ነነዌ ንስሐ ገባች። የነነዌ ሕዝብ ምሕረት አገኘ አላገኘም? አግኝቷል። ዮናስ አንድ ትምህርት አስተምሮ፣ ትምህርት ቢሏችሁ ነው ሰፊ ትምህርት እንዳይመስላል። አንደኛ ዮናስ ያስተምር ወደ ነነዌ የመጣው ደስ ብሎት አለ። እኛ እንኳን አሁን ቀጠሮ ተይዞልን በአውሮፕላን ተሳፍረን የመጣ ዮናስ ለምን ተሳፍሮ ነው የመጣው? አቤት በአሳ አንበሪ ተከፍቶ ነው የመጣው። እንግዲህ በግድ ነው የመጣው። መንገድ ያህል ወደ ከተማይቱ ገባ ይላል። ያን ቀን ነነዌ በስንት ቀን ትገለበጣለች ማለት? በ3 ቀን። የአንድ ቀን ያህል የገባው ምንድን ነው? ተናግሮ መመለሻ ጊዜ እንዲያገኝ ማለት ነው። የአንድ ቀን መንገድ የለ። የ3 ቀን ከገባ እስኪመለስ አብሮ ይጠፋል። ስለዚህ ሴፍቲ ዞን የሚባል ነገር አለ አይደል? እንደው አደጋው እንዳይደርስበት የአንድ ቀን ገባ አለና ሰበከ። ምን አይነት ስብከት ነው ካላችሁ፣ ነነዌ በ3 ቀን ትገለበጣለች ማለት። ርዕስ የለው፣ ሰላምታ የለው፣ እንዴት ዋላችሁ የለው፣ እንዴት አደራችሁ የለው፣ ንስሐ ግቡ የለው፣ ተመለሱ የለው። ነነዌ በ3 ቀን
ምን ትላለች? ትገለበጣለች። በዚህ ስብከት ንስሐ ገቡ። አሁን እዚህ ጉባኤ ላይ አንድ መምህር ቆሞ ዱባይ በ3 ቀን ትገለበጣለች ቢል ኧረ አንተው የገለበጠን ምን ነው አይደል? ንስሐ ይገባል ሰው አይገባም። አንድ ስብከት ያው ጣም የሌለው ቅዱስ ኤፍሬም ሶርያዊ ስብከቱ ጣም አልነበረውም ይላል። እንዲያርጉ የለውም። በ3 ቀን ምን ትላላችሁ? ትገለበጣላችሁ። ንስሐ ገቡ። ዮናስ ቁጭ ብሎ ነነዌ የምትገለበጥበትን ቀን ሲቆጥር ነነዌ ቁጭ ብላ ኃጢአቷን ትቆጥር ነበር። ስብከቱን ለመገምገም ጊዜ አልነበራቸውም የነነዌ ሰዎች። ንግግሩን ጣዕሙን ይሄኛው ጥሩ ነው ይሄኛው ጥሩ ነው ስብከቱ ላይ አይደለም ማስተያየታቸው። የገመገሙት ቃሉን ሳይሆን ማን ነው? ራሳችንን ነው። ራሳችንን ለመገምገም ያውቃ። ንስሐ ከገባን ከተመለስን እግዚአብሔር ወደ እኛ ይመለሳል አይመለስም? ቃል ገብቷል። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። የሰማነውን በልቡናችን ጽላት ይጻፍልን። ለመምህራችን ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። በሰማነው ቃል እግዚአብሔር አምላክ ሁላችንንም በምህረት በቸርነት ይጎብኛል። ለመምህራችን ረጅም ዕድሜ ይስጥልን፣ ጸጋ ያብዛልን። ከዚህ በመቀጠል ወደ ዝማሬ ነው አሁን የምንሄደው። ዘማሪ ሊቀ መዘምራን ቴዎድሮስ መዝሙር ይዘምርልንና ወደ ሰንበት ቤቶች ዝማሬ ተሻግረን ምሳችንን እንበላለን ማለት ነው። ሁላችሁም ከሊቀ መዘምራን ዘማሪ ቴዎድሮስ ጋር በጋራ እንዘምራለን። እሺ መዘምራኑ ወደ ጊዜያዊ አውቶሪት ታችሁ ከሊጋ እንዲዘምሩ በፍቅር ቃል ተንካላ መዘምራኑ ካሜራውን ለምን አትከፍተውም? ካን ዩ ኦፕን ዘ ካሜራ? አሁንም ቆመን እንዘምር ፈቃዳችሁ ከሆነ one camera that one ለመዝሙር ፒዲኤፍ ምን ይከፍታል? ኖ ሎጎ እያየን ነው። ሎጎ ሴንተር ላይ ነው ያለው። በነበረ ሰዓት አይታው ተተለዋለች። እስቲ በሉልኝ ምስጋናው ይቀጥል በሉ። ምንድነው ነገር? አይዟችሁ ምናልባት የምሳው ጉዳይ ከሆነ በልተን እንገናኛለን ይሁን እንዘምራለን። ነገር ግን አሁንም እግዚአብሔርም ልዩ ነውና ለነፍሳችን የሚሆነውን ምግብ አብረን እንዘምር በፍቅር ቃል እንጠይቃለሁ። ምስጋናው ይቀጥል በሉ። አልተሰማኝም። ዝማሬ ይቀጥል። እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ ሲበልታ በጭብጨባ እግዚአብሔርን አመስግኑ። እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር
አይተናል ሲያስቀድም የክርስትናን ዘር እንድናምን ብቻ መች ተጠራንና በእሳቱ መካከል ግን ያለ ምስጋና ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ በምናየው ነገር በምንሰማው ወሬ ድምፃችሁ እንዳይቆም ዝማሬ ምስጋና ይቀጥል ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ዝማሬ መች ማጥፋት ይቻላል እሳትን በእሳት አይቆምም ማህሌት ቅዳሴ ሰዓታት ከሰማዩ በታች ከሰማዩ በታች ቤተክርስቲያን ዛሬ ነገማለች ምስጋናው ይቀጥል አንዱን ይበቃል። ከያዘ በምንሰማው እንዳይቆም ምስጋና እንዳይቆም ዝማሬ ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ዝማሬ የዓለም ጨው ሆነ እየተገፋ በገደሉን ጊዜ ቁጥራችን ይበዛል ከሞት ወደኋላ ሕይወት ይቀጥላል ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ዝማሬ ጀምሩ ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ የተስፋይቷን ተነሱ እንወርሳለን በመዝሙር ቅጥሩን እያፈረስ የሰላዮቹን ቃል ሰምታችሁ አትፍሩ በሃይማኖት ጽኑ በእምነታችሁ ኑሩ ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ ምስጋናው ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ ከቤታችን በረከታችን ነሽ
አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ጌታችን በረከታችን ነሽ በሐሴት ቆመናል ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ጌታችን በረከታችን ነሽ ደስታን ስለወለድሽ የቀደመው ባሕር ተበሳጨ በአሸዋ ላይ ቆመ መርዙን እየረጨ ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉን ይተጋል ሊለየን ከጉያ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ጌታችን በረከታችን ነሽ ደስታን ስለወለድሽ ገብተሻል ያቶች አንዴ ከልባችን ጌታን ያየንብሽ ስለሆንሽ አይናችን እንወድሻለን ጌታችን በረከታችን እጃችሁ ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ጌታችን በረከታችን ነሽ ደስታን ስለወለድሽ ወይኑን ያፈራሽው የወይን ሐረግ ድንግል ምግብን የሰጠሽው በቀራንዮ መስቀል ምልክታችን ነሽ የእኛ መታወቂያ የምንተርፍብሽ ከጥፋት ገበያ አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ጌታችን በረከታችን ነሽ ደስታን ስለወለድሽ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ጌታችን በረከታችን ነሽ ደስታን ስለወለድሽ ከሀገር ብንርቅ ከልፍኝ ከጓዳችን ስንቅ ነሽ
መሪያችን ለመንገድ ምርኩዝ ለጉዟችን ባለንበት አብረሽ በሄድንበት እንጂ የምትወዱት እልል በሉ
ምናልባት ትክክል ስለሆነ እኛ እንደሆነ ያሰብነው ሁሉም ሰው ሳይወጣ ሰዓት ለመጠበቅ በአጭር ጊዜ ሊሳብቁ ፕሮግራሙን ሄዳል ብለን ነበረ። ጊምናዚየም እንደመሆኑ ምንም አይነት ችግር አይታይበትም። ይሄ የተቀመጠበት የስፖርት ወለል ነው ብለውናል። ስለዚህ በዚህ ዝግጅት ማለት በአዳራሹ የፊት መስተንግዶ ተዘጋጅቷል ማለት ነው። በቀጥታ መዘምራኑ እየዘመሩ ለአወጣጥ ወደ ውጭ እንዲመች አስተናጋጆች በተቻለ መጠን 30 ደቂቃ ነው ልንሰጥ የምንችለው። ከ30 ደቂቃ እንዴት ነው ምሳ በበላው ዳንስ ነው እንጂ የሁሉም ሰው የሰዓት በላይ ይለያያል። ዛሬ ግን በተቻለ መጠን በጣም ማፍጠን አለብን አበላላችን ለማለት ነው። ለምንድን ነው ሰዓት ከኋላ ብዙ መርሃ ግብሮች ስላሉን ቶሎ ተመልሰን እንትን እንላለን። በተቻለ መጠን እስከ 30 ደቂቃ ተጠናቀን እንገባለን። ብዙ ወንበሮች ውጭ ተደርድረዋል። ሄዳችሁ ቁጭ ማለት ነው። ሰዎቻችሁን እያመጡ ያግሏችኋል። ቅድም እንዳልኳችሁ ለዚህ ጉባኤ አገልግሎት የሚውል ከዚህ ከቀረቡት ሽያጮች ስለሆነ ሁላችሁ ሲሆን ቤተ ክርስቲያን ሲሆን ከራሳችን አድርገን ነው አገልግሎቱን ማስፋት ያለብን። ይህ መሆን ስራችን ሲቀር ነው ቤተ ክርስቲያን አንዳንዴ ዝግጅቶችን እያዘጋጀች እኛ ደግሞ በገንዘባችን ያንን እንድንጠቀም የምታደርገው። እግዚአብሔር ከሁላችን ጋር ይሁን። በመድረኩ የስድስቱ ማጥቢያ ሰንበት ቤት መዘምራን ተወካዮች ዝማሬ ያቀርቡልናል። በቀጥታ ወደ እነሱ ዝማሬ እንሄዳለን። እነሱ እየዘመሩ የምሳው መስተንግዶ ሂደት ይቀጥላል ማለት ነው። በቀጥታ ወደ ዝማሬው እንሄዳለን። Victoria,
ማጥያ ሰንበት ትምህርት ቤት መዘምራን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። እንግዲህ ቅድስት ሀገር ኢትዮጵያ ያለችበትን ያለፈችበትን የገጠማት ያሉትን ነባራዊ ሀቆች ነው ከዝማሬ ጋር ምስል ከሳች በሆነ ሁኔታ ያቀረቡልን። ወጣቶቹን እግዚአብሔር በዕድሜ በጸጋ ይጠብቅልን። ከዚህ በመቀጠል በቀጥታ የምንሄደው ወደ ምሳ መርሃ ግብር ነው የሚሆነው። ምናልባት ትንሽ ደቂቃ ወስደናል ቅድም ከነገርናችሁ ላይ። አሁን 3 ሰዓት ከ12 ደቂቃ ነው። 4 ሰዓት ከ40 ደቂቃ እንመለሳለን። ማነው 3 ሰዓት ከ40 ደቂቃ እንመለሳለን ማለት ነው ለ4 ሰዓት ጉዳይ። ሁላችሁም ግቢ ውስጥ ምግብ እንዳንበላ መስተንግዶ ስለተከለከለ በጥብቅ ሁላችሁም ወጣ ያላችሁ መመገቢያዎች ተዘጋጅተዋል። በቅድሚያ ግን አባቶች ወደዚህ ወደ ማዕድ ሄደው በብፁዕ አባታችን ተባርኮ እነሱን አሳልፈን እኛ እንቀጥላለን ማለት ነው። እግዚአብሔር ከሁላችን ጋር ነው። No. Yeah. How many times will this break? Half an hour. Live. Okay. Sound. नहीं है. Kita പറഞ്ഞാൽ
እግዚአብሔርን የምትወዱ አምላኬ ነው